ሩታ ነቀለች ውዶቼ። 1 2 3 4 ጋይስ በረ ኢየሱስ ስም እናንተ ሴቶቹ ተባሉ። ኧረ ጌታ ኢየሱስ ውርደት። ሩታ ተዋረሽ፣ እናቴ ትሙት ተዋረሽ። ከኤርሜላ ጋር ነው መሆን የሚፈልጉ። እዛ ደስተኛ ነበርኩ። እዚህ ጭቅጭቅ ብቻ እኮ ነው አለ ፊት ለፊት ጋይስ። አብረሽዬው እንኳን ደህና መጣ ወንድሜ፣ እንኳን ደህና መጣ። ናፍቀኝ ነበር ወንድም አለም፣ በሌላ አይደለም ደግሞ ይናፍቀኝ እና ወደ ፍርስ ነው አለ። በቢል በላችሁም ባይ ጠብጥብ ያረኩሉ ሳቆት እንዴ ሩታ ምን ነው አላብረሽ ወንድ የለም አልሽሳ እንዴ? ወይኔ ቅሌት ለአንድ ወንድ እናቴ። ደግሞ ቀይራ ምን አደረገችው? ምን አስነክተሽ ነው? እስክስክስሚ እንደውም ዛሬ ይሻላል አብረሽ። አይገርምሽም? ጸጉሩን አይተሻል? አቤት ሄርሜላ እኮ ትቻለሽ እኮ ሄርሜላ። የአሳበርሻ ሴትዮ ነቀለች አልኳችሁ እኮ ነቀለች። እንዲ ቤተሰብ የዛሬ ቪዲዮ አስቂም ካላችሁኝ እናንተ እውነት ምንም ፈን አታረጉም እንዴ? እኔ እስከሚያልቅ እግዚአብሔር ምስክሬን። ቡዜ ደግሞ ማለት ነው ቡዜና ዴቭ ምንድነው ኤርሜላ ላሚጮውት እንዴ? ያቺ እኮ ናት አፋ የምትከፍተው እጄ ካሌኩ ብላ የምትለጠፈው እሷ ናት። 10 የምትለጠፈው እሷ ናት። ሄርሜላ ምንም አላረገችም። ሄርሜላ የራሳን ስሜት አላስቀደመችም። በነገራችን ላይ አብርሽ ደናውን ነው። አብርሽ ወደ ጤንነቱ ይመለስ ነው። ምንድነው ከሩታ ጋር የምታደባልቃት? የእውነት እንዴ ያቺ እኮ ስለ አብርሽ አንድ ቅጣት አልኮ አልተጨነቀችም። እሱ ወደ ቤት እንዲገባ ሀቂፋ መተኛቱን ሀሳባ ማገላበጥ ነው ፈላጎቷ። እቺ ሴትዮ ፈልቶባታል ሳስቦ ማለት ነው። ጌታው ቅሬ በላይ አሳሳቹላ ማለት ነው። እኔ እንደውም ባለጌ ሆንኩ መጣው ልበላችሁ ጋይስ፣ ወይስ እንዴት ነው? እንዴት አያችሁ? እኔ ቅርታ አው ቅርታ እንዴ አሳሳች ናት። እንዲዩት ጌታ ሆይ ደግሞ እኮ አሁን አንቺ በቃ ጀግና ነሽ። አሁን ከኤርሜላ ጋር ምን ያጣላሻል? መያዝ ካለብሽ ባልሽን ያዢ እንዴ። ቢፈልግሽ ኖሮ የተዝናናው ነበረ፣ እዛ ደና ነበረ። ጭቅጭቅ እዚህ ጭቅጭቅ ብቻ ነው እኮ ነው አለሽ ፊት ለፊትሽ ማለት ነው። አንቺ ወራዳ ተዋረድሽ እኮ ተዋረድሽ እንዴ። ተመልካች ማየት ይችላል፣ ባይዘው የእውነት አብርሽን ማየት ይችላል። ከሰሞኑ ነው ካሁኑ ማየት ይችላል። በቃ እንዴ ሀይና አይቶ ምንድነው ልብ ይፈርዳል የሚባለው አይደለ? አባባሉን አልችልም። እንደሩታ አሽሙረኛ አይደለሁም እና እሷ እና ተቅኔ አሽሙር አንደኛ ናት ከቤተሰብ ነውና አብርሽዬ ወንድሜ ኧረ ተው አታስጨንቀን። ኧረ ተው አንተ ሰውዬ ግን ተው። ግን ደስ የሚለው ምን እንደው ታውቃላችሁ? ወደ ኤርሜላ ሲሄድ ነበር እሷን በግድ እንደውም እኮ ማትፈለጊ ሩታ አታውቅም እንጂ አንቺ ነሽ እንዴ። እኛ ያየን በአይናችን እኮ ያየን ነው። ማን ለመሸወድ ነው ደግሞ? ሁሌ ሼማይስሽም ባለ ትዳር ማለት ገብተሽ የትኛ ትዳር አንቺ? እኔ ልንገርሽማ የትኛ ትዳር ማክበር አንቺ ያላከበርሽው ማንም ሊያከብርልሽ አይችልም። ባይዘው አንቺ ያላከበርሽው ማለት ነው። አንቺ ወራዳ ሴትዮ ማለት ነው። ደግሞ የኛ በጥበጠሽ ማል ገብተሽ ዘለሽ አይደል ትተሽሄድሽው ትዳርሽን ፍታኝ ብለሽ አይደል? ከዛ በኋላ እንዴ ከተፋታሽ በኋላ አይደል እንዴ እሷ ፍቅር የተቀበለ ከሷ ጋር ጓደኛት እንዳለ አንቺ ስለምንሽ ነበር እኮ አንቺ ስከተልሽ ነበር አብሮሽ። እኔ እኮ ሁሌ ተናግሬ የሚሰማ አጣው። ለነገሩ በስማ እኔም አፈርኩ ጋይስ፣ አፈርኩ። ኤርሜላ የምትፈልገው የእሱን ጤንነት ነው። ችግር የለብኝም ጤነኛ ወደ ጤንነቱ ይመለስ እንጂ የእሱ ምርጫ ነው፣ ችግር የለብኝ ብላለች። በነገራችን ላይ በጀመራ ቪዲዮ ላይ አሁንም እቺ ግን እንደ ሀያ ነው የምትዘለው። እሷ በቃ ጀግና ልትባይ ቲክቶክ ላይ ልትለጠፍ ይፋራ። የአንቺ ፋሮች አሉ እኮ አንቺን ጀግና የሚሉሽ ማለት ነው። እነሱ ፖስት እንዲያደርጉሽ ከዛ የዘለለ የለሽም። ባይዘዌ እነሱ የአንቺ ፓምፐርሶች ናቸው። አዎ ዳይፐሮች፣ የልጅሽም የአንቺም ዳይፐሮች። ወይ ልጅሽ አልነካም። አዎ ልጅሽ አልነካም በማራ እኔ ልጁን በጣም ነው የምወደው እና እኔ እግዚአብሔርን በጣም ነው ሳኮይ ዛሬ የእውነት በዛ ሰዓት እየሳኩ ቪዲዮ በሰራላችሁ ደስ ይለኛል። ግዴታ ቪዲዮ መጨረስ አለብኝ አስተያየት ለመስጠት እንጂ በቃ መናገር ነው። ኧረ ጌታሁ፣ ኧረ ሩታ ሰከን በይ ሴትዮ፣ ሰከን በይ። ተዋርደሻል አልኩሽ እኮ እኔ የልጁ እናት ሆነሽ ተዋርደሻል። አንቺ ወንድ አይተሽ አታውቂም። ወንድ የለም በአደባባይ ወይም ደግሞ በሀገራችሁ የለም።
እማትፈለጊ አንቺ ይሆንሽ ኤርሜላን እንደማትፈለግ ነው የምትናገሪ። ባይዘው ይሄኛ ያየን ነው። ምንም ማድረግ አይቻልም። አብርሽ ኤርሜላ ነው መረጣት። ግን አሁን ሲባሉ ስላየ ማለት ነው ምን አደረገ? እናቴና አባቴ ጋር መሄድ ይፈልጋሉ ከእነሱም ይርቃሉ ብሏል። ወንድሜ እኛም ደስ ይለናል። ሄድና ጋሼም ናፍቆናል። ከጋሼ ጋና ጋሼና እማዬ ማለት ነው ከእነሱ ጋር ናለን ወንድሜ። ኧረ ሩታ ማውራ ጠፋኝ እኮ ጋይስ። አያ ሜዳውን እኮ ማራገጥ ይውት በማረም አንደኛ፣ ሁለተኛ በቃ ልጁ ስትጎትት ነበረ በግድ እሱ ፊት ለፊትሽ ወደ ኤርሜላ ሄደ። አንቺ ደግሞ በድፍረት ኤርሜላ አይፈልግሽም፣ አትፈለጊም፣ ከህይወታችን አስወጡ። እኔ እኮ ክርክርሽ አብርሽ እንዴት አልዳነ? ምን አስነካሽ? ኧረ እባክሽ አንቺ ያደረግሽው በቃ ሁሉም ሰው እንደራስሽ ነው የምትቆጥሪ። ሁሉም ሰው ምንድን ነው የምታስነካ? አንቺ ፋራ ብታስነካ ከዚህ በፊት ነው። ምን ታስነካለች? እንደራስሽ ነው የምታይ። እኔ ብቻ ነው ደግሞ እኮ ምን አለች? አንቺ ጋር አይሰራም የኔ ጋር ብቻ ነው የሚሰራ እኮ ነው አለች። ጋይስ በኢየሱስ ስም አንቺ እኮ በገዛፍሽ ያመንሽ ነው ሴትዮ። በስማ እኔ ብዬሽ አላቅም፣ ግን በገዛ እጅሽ አንቺ ጋር አይሰራም ነው አልሽው። ቃል በቃል ማለት ነው። ሄርሜላ ደግሞ ስማርታ በቃ ያየች ነው ጋይስ። እና ጋይስ እኔ እውነቴን ነው የሚላችሁ፣ ማወራ ነው ጠፋኝ። እኔ ኤርሜላን በዚህ ደረጃ እንደዚህ እንድትሆን አልፈልግም። ግን ደስ አለኝ ምንድን ነው አብርሽ እኔ ጋ ሆኖ ጤነኛ ሆኖ ይመለስ፣ ከዛ በኋላ ምርጫው የራሱ ነው አለች። እቺ ደግሞ ከሱ ጋር ካልተገላበጥኩ እኔ ጋር ካልሆነ የራሴን ካላደረኩ ብላለች። ጋይስ ሩታ እኮ ስለ አብርሽ አልተጨነቀችው። በቃ እሷ አሸንፋ ጀግና ሩታ እንድትባል ማለት ነው ጋይስ። ጀግና በቃ ትዳሯን አድናለች፣ ባሏን መልሳለች እንድትባል። አንቺ ለማኝ ማለት ነው፣ የወንድ ለማኝ ነው የሚልሽ። እኔ ከአንቺ ጋር ቢኖር ራሱ ከአንቺ ጋር ተመልሶ ቢኖር ራሱ የወንድ ለማኝ ነው የሚልሽ። እኔ ራስሽን አረከሽው። ሴት ልጅ የተከበረች ናት። የእውነት አንቺ እንኳን ብትፈልጊ አንዴ ሁለቴ ጠይቀሽ እምቢ ካለ ላሽ ማለት ነው። ራሱ ፈልጎ ይመጣል ወንድ ልጅ። አንቺ ስለፈለግሽ አይደለም፣ አንቺ ስለተከተልሽ አይደለም። ወንድ ልጅ እንደምንቅሽ አታውቂም። ይሄ ክብር ይበልጣል። የኔ እናት አብርሽ አምሮበት ነው መጣ። ጸጉሩ ራሱ ተሰርቶ አቅም እንደዚህ ጋይስ። ይሄ ፋሽን ደግሞ ሰሞኑ እናቴ እንደዚህ የተሰራ ነው ህዝቤ ማለት ነው። ወንድና ሴት መለየት አቅቶናል። ለማንኛውም ውዶች የዛሬ ቪዲዮ እንዴት አያችሁ? ተባሉ ማርያምን